አንድ ሰው ነበረችና መልከኛ ናት ደሞ ሀብታም ናት እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሁለት ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በመታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህች ማምላክ ብትሆን ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መላክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው።